እሺ እንደምናችሁ ሰላም ነው? ምን ነው ሰላም አትይም እንዴ? አስቸኩላችሁ ይጠራችሁ ለምንድን ነው? በጣም አልደከመህም እንዴ? እሺ ለማንኛውም ዛሬ ጠራናችሁ ማለት ነው። እኔና ፍቅር ከጠዋት ጀምሮ እዚህ ግቢ ውስጥ ስንዝናና ፈታ ስንል ጁስ፣ አትክልት የፈለግነውን ነገር ስንጠጣ ስንበላ ነበርና ከፍቅርዬ ጋር ደከመንና ሱቅ ሚላከን አጣን። እሷ ታምጣልሽ ጁስ ነገር ለስላሳ ይሻላል ጁስ ከምደጋ። ኦኬ እሺ ማስቲካ ላከው እንደምን የኛ ሚስቃውን ማስቲካ ላከው አይደለ? ኦኬ እሺ አንተ ማስቲካ ይዘህልና ብር ይዤ ነበር። ጥርሴ ስለማዱ ነው ሆዴን አታስቀው አለ ያገሬ ሰው። ምን ለማለት ፈልገህ ነው? አንተ ማስቲካ ይዘህልና እንዴ? አልገባኝም። ያለነው እኮ መላክ ነው። ጥርስን የሚያስቀ ጥርስ ለምዶ ሆድን የሚያስቀ አይታዩ እናትዬ ቆይ ተረጋጊ። ላልተማረ ሰው ቀን አሁን ምን እንደሆነ ነገር ቦራ አይደለም ያላችሁት። በነገራችን ላይ የምታረጉት ነገር ሁሉ ማለት ነው ቦራ መስሏችሁ ነው የመጣችሁት ያላችሁ የመሰላችሁ። እሺ ለማንኛውም ወንድሜ አንተን አንድ ጊዜ የሆነ ዕቃ ይዘህልና እሷን እናውራት። አንተን ሱቅ እንላክ። ችግር የለም። እኔ መላላክ ብርቅ አይደለም፣ እላክልሃለሁ። ይሄ ከኔ ክብሬ አይቀንስም። ምን ላምጣልህ? ሱቅ ማስቲካ ይዘህልኝ ወጣ በለ እኮ ከልብህ ፈልገው ነው? ከልብ ፈልጌ ነው። በላው ጠጣው ጠገብ ምን እያረከው ነው? ኖ በላው ጠጣው ጠገብ ወደ ጉዳያችሁ መግባት ትችላላችሁ። እኛ እንደዚህ ስንለፋለፍ ከእናንተ ጋር ስንዘባናል እኮ ወደ ጉዳያችን እንድንገባ እና ቀጥለው ጊዜ የለንም። እሺ አንድ ነገር እንገርሻ እኮ ወደ ጉዳያችን እንድንገባ መጀመሪያ ደውለህ የጠራህን አንተ ነህ። ሰው ጉዳይህን ጨርሰህ እንሂድበት። ፕሊስ ከእናንተ ጋር የምንጋትትበት ታይም የለንም። ነው እንዳትናደድ እኛ ቀርተናቸው። እሺ ለማንኛውም እሺ አሁን እሱ ላካለው ብሏል። እሱ ይላካ ይላክ እሷ ደግሞ ማለት ነው ቅድም አሳምሮኛል እያልሽ ነበር። ታጥምድ አሳ ዘላ ወይስ ዋኝታ ታምጣ? መላክን እንደ ክብር ዝቅ ማድረግ እያየሁ ነው። መላክን ማለት ትክክለኛው ትርጉም ሰማኸኝ? እኔ እኮ አልወጣኝ። ምን አልኩኝ? መላክ ማለት ሰው ልጅ ማገዝ። እንደዚህ ሀሳቦች የሚገባቸው እውቀት ያላቸው መላክ ኖርማል ነው። ራሳችን እንደዚህ ያላችሁ ስሚኝ አንዴ እናንተ ከእውቀት ነፃ ስለሆናችሁ አሳ ትፈልጋለች እና አሳ አምሯታል አይደል ፍቅርዬ? ትንሿ አሳ ነው የምትፈልጊ? ትልቁ የሆነ አለ በዚህ በኩል ጭራጭ ሆኖ እጆቹ እንዲጠፍቅ ያለ የሚተቀም ነው እንዴ? እሱ ነው አንድ አውጭና ከዚህ ስነስርዓት ይኖርና ይልቅ ለፈለከን ጉዳይ ብትነግረኝ ይሻላል። እንዴ የፈለኩሽን ጉዳይ እኮ እየነገርኩሽ ነው። ረላላና አንተ ሰው የለም ስነስርዓት አይኖርህም። ምን ስነስርዓት? ስለምን ስነስርዓት ነው የምታወሪ? እኮ ስነስርዓት አይሽ ባይዘው ሪስፔክት ያለው ሰው ነው እሱ። አይሽ ብላክም ምንም አይደለም ማለት በራስ ብር ይዘናል ነው አባቴ። አንተ ይኸውልህ ስነ ስርዓት ከያዝና ለፈለከን ጉዳይ ምን ያገኝ ጌታ በሪቨር ሳይሆን በራስ ብር ያንዳ የዋህነቱ ከበዛ የዋህነቱ ከበዛ አልቀረ ግን ማለት ነው የምር አንደኛው የዋህ ነው ብለን እንድንደፈድ እንድናቀው በራስ ብር ይዘልና ችግር የለም። ከተራባችሁ እኮ ገዝቼ በራስ ማስቲካ ሲራብ የሚበላ አይደለም። እውቀታችሁ እዚህ ጋር አሳ ምናምን እያላችሁ ነበረ። ረስታችሁት ነው? እሺ ለማንኛውም በጣም ሌላ ሙድ ውስጥ እየገባችሁ ስለሆነ ከ5 ደቂቃ በፊት እያወራችሁ ያላችሁትን ራሱ እየረሳችሁት ነው ያላችሁት። ለማንኛውም ታጥቦ ጭቃ ማለት ይህ ነው እንግዲህ። ከትላንት ወዲያ ደህና እየመሰልከኝ ነበረ። ኦኬ ደህና አይደለም። የኔ ባህሪ ይሄ ነው። ይሞቃሉና ሙቀት ፈጠሩብኝ። መጀመሪያ ፀሐዩ ኖርማል በቃ ደስ የሚል ነበረ። ለስለስ ያለ ምን ነው ፀሐዩ ቀጥላት። አይ ይቅርታ ጥላ ቦታ ነውናል። የሆነ ጊዜ እንዲህ ከልላት አይቻለሁ። የምር ከልላት እንደባለፈው የምር እየቀለላት እንዲህ የከለላት ነበር። እሱ ማለት ነው ዝናብ ሲዘንብ ሰማኸኝ አይደል? ቆይ ማብራሪያ ይሰጠ ነው። ጋዜጣዊ መግለጫ አይደለም ማለት ይኸውልህ። እሺ ለማንኛውም ጥርስ ያምራል፣ በደንብ መሳቅ ትችላለህ። አመሰግናለሁ። ያኛው የዛኔው እየቀለድክበት ከሆነ ለሴት ልጅ ክብር ሲኖር የዛኔ ይገባሃል። ኦኬ ከዝናብ የተከላከልክላት ነበር እንዴ? ነገር ማለት ነው ከሀይል ላይ መጣች እንዴ ወደ አውራ አሁን ቀጥል። በነገራችን ላይ ውስጥ የሌለውን ነገር ስታደርግ አያምርብህ። ውስጥ የሚኖር ውጪም ግን ፀሐይ እንዳይመታብኝ አያገባም። ዋና መማራችን ነው። ዋና እንድትማሩበት ነው። አንተ ስታደርግ አስረዳሃል። አሪፍ ነው። ስለዚህ ይጠቅማል ነገር እንዲህ ልበልክ እኔ ከዚህ ላይ መቤት አልፈልግም። ፕሊዝ ለምንድን ነው ደግሞ ያስከኝ? የሚሄድ ፈልጋለሁ አይደለም ከይ ምን ማለት አላማቸው ማቃጠል አልፈልግም። ስንት ነገር ትቼ እንደመጣሁ ታውቃለህ። ይገባኛል። አላማቸው
አንተን ሱቅ መላክ እሷ ደግሞ አሳ እንድታወጣልን ነበር የኛ ሐሳብ። እንደዚህ አትበለኝ። እንደ እድሜ አውራ ማለት ነው። እኔ እኮ ከመጀመሪያውም ነግሬሃለሁ። በነገራችን ላይ ሁኔታችሁን አይቼ ማለት ነው ቦራ የህፃናት ሙያ ያላችሁ ነው መሰለኝ ከመጀመሪያው። ለማንኛውም ማለት ነው አሁን እኮ አንተ ቀለል አድርገው ችግር የለውም እላካለሁ ብለሃል። እላካለሁ ችግር የለም። ይሄ ከክብር የሚቀንስ ነገር የለም። በልጅ እግር ሮጥ ብለና አቤት በቃ ይሄ ለእናንተ በጣም እውቀት ነው አይመስላችሁ? አቤት እውቀት እንደዛ ነው አይመስላችሁ? ለእውቀታችሁ ሞልቶ ፈሰሰ ቦራ። የምር እኔ እንደዚህ አይነት እውቀት ነው ይቻላል። ይሄ የመነጠቀ ነው። የመነጠቀ ብቻ ሳይሆን ከሌላ ፕላኔት የመጣ ከሌላ ፕላኔት አይቻልም። አሁን አላማችሁን አሳካችኋል እንዴ ወይስ ምንድን ገና ምንም ነው? ኦኬ ለኛ አላማ ለማሳካት እየረዳህን ነው። አዎ ውለታ በዛብን። አንዴ ይሄ ያጨበጭባል። እውነት ውለታ ያጨበጭባል። እኛ ውለታ ዝም ብለን እንትን አንልም። በበስተማሪዎች አንደኛ የውሸት አትሳቁ። ከልባችሁ ይሰነካል። ያለፍከለው አንተ ነህ። ምን አደረግ? አትጥራኝ፣ አትድረስብኝ አልኩ አይደል? ለምን ጠራኸኝ እንዴ? ለምንድን ነው አልገባኝም። እኔ ለምንድን ነው የምትከተለኝ ሁልጊዜ? እኔም አይጠራውሽ ሰው እኮ ሲታውህ እኮ መተው ነው ያለብህ አይደል እንዴ? ሁሌ መጃጃል፣ ሁሌ የሆነ የማይሆን አስተሳሰብ ማሰብ ወር ደግሞ ይሄ ምንድን ነው የሚባለው ማይሆን አክት ለማሳየት ለምን ትፈልጋለህ? ለምንድን ነው የሰዎችን ትኩረት ለመሳብ የምትፈልገው? አልገባኝም። ተጃጅለንብሽ ነው። በስነ ስርዓት እያናገርኩ ነው። ወደዛ ልቀቀኝ፣ በጠፊ እንዳላላጋሽ ፍቅር አንዴ አትናገር። ያው ለሷንም ልደግምልህ እችላለሁ። አይገርምህም? ቆመን ነው እያወራን ያለ ነው። ቆመን እያወራን ነው ያለ ነው። አለቃ ሰላም ነው። እንዳንተ አይነት የቆሸሸ እጅ እንዲነካኝ አልፈልግም እኮ። ታዲያ እንዲህ አይባልም። እሺ እንዲህ ማለት ምን ማለት ነው? እንዲህ ማለት ነው። የምር አይቻውቀሽዋል። የምር መጃጃል አይመችም። የተማረ ግደልክ እኮ አላማቸው ነው ያህል እንጂ መጀመሪያ መምጣት የለብንም። ይሄ ፓርላማ ውይይት ነው። ምን አውቃለሁ ታዲያ እኔ ለምንድን ነው 10 ጊዜ ስደውል እያየሁ ነው እንዴት እየሆነ እንደነበር። በጥብቅ ነው ፈልገሽ ዛሬ ለአስቸኳይ ጉዳይ ፈልግሻለሁ ላውራሽ ፈልገሽ ምናምን። እኔ ደግሞ ከሱ ጋር ያለኝን ነገር ታውቃለህ። እኔ ያለኝ ነገር ይጨርስ ነው። ያይኔ አበባ ነሽ የምወድሽ። አይ አንድ ነገር ግን ልንገርህ። ና እንዴ መጀመሪያ ደረጃ ማለት ነው የመጣችሁበትን ነገር ማሳካት አትፈልጉም እንዴ? ማሳካንላችሁ እኮ ናሽ ጠጋ ብላ አውራይና እዚህ ጋር የምርና አንደኛ እንደ እድሜህ ይሆን ካርለም ያለው እሺ። አይ አንድ ነገር ልንገርህ ግን ምን አለ መሰለህ የሚያውቀው ራሱ ተልካሻ ነው ማለት አንቺ እኮ በቃ ለነገሮች ሁሉ መልስ ማታጪ ሰው ብትኖሪ አንቺ ነሽ። የምሬ ነው አይደል? እየደከመኝ ስለሆነ ማለት ነው። አንተ ይሸከሙ እነሱ ይሸከሙኝ እንጂ አንቺ ለምን ትሸከሙ? ይሸከምህ። አዎ እሱ አንተ ናት ትሸከሙኝ። ምን ነው ጊዜ ጥቅም ከማይገኝ ይሸከምሽ ቀድሞ ነይ በቃ አንቺን እሸከምሻለሁ። እሺ ተሸከሚ ነይ በቃ ያስቀድምሽ እናት ስሟ ማን ነው? ሩት እሺ ሮጣ ተሸክማት ይዛት ና ቶሎ በል እኛ እንደዚህ ማስቀደም አልገባኝም። እኔ አልሄድም እሱ አልሄድም እያልኳት እሷ ናት አክብራ የመጣችው። እሱ ብዙ ነገር የመሸከም አቅም አለውና ትዕግስተኛ ነው ይባላል ልጁ። ሁለታችንን የሚሸከማል ካሜራማን እኔ ሆነ ተቀርጸናል። አንተ ለሶስት ይሸከማል ሌላ ተሸከማል እንደምሩ ታይለ መጀመሪያ ኪሎን እየመዘነ ነው በአይን ነው ኪሎ ነው። ቃል አጣሁላችሁ ባይዘው ማለት ነው ነግራችሁ ግራ ገባኝ። ቃል አጣልን እኛ ቃል የሚገኝልን ልጅ ቃል አጣሁልሽ የኔ ስጦታ ሰርቶሻል ጌታ። መጣችሁ ደግሞ ኬዝ መጣችሁ መባል እንኳን አልነበርኩም። ዛሬ ያው እንግዲህ አንተ ፊት ለፊት ቆሜ ተባልኩኝ። ችግር የለም በዚህ ዓለም ስንኖር ብዙ ነገር ያጋጥመናል። ልጄ ስማኝ፣ አይ በዚህ ልክ ማለት ተንቀለቀላችሁ ምንድነው? ሰከን በላ ሰከን ብዬ ላውራ እኮ ተረጋጋ። ሰከን ብያለሁ። እየፈጣጠንክባት ነው። እንዴት ትስቃላችሁ? ምናምን ውሃ ውስጥ ሊሞት እንትን እንዳለ ትንቦራጨቃላችሁ ምናምን። ስንት ዓመት ልጅ ነው ግን? ምን እንዳየበት ታውቃለህ? ካሳ ጋር ኖሯል። ያረጃሳ ማለት ነው። የምር ያረጃሳ አፈንጫው እንደዚህ ይረዝማል እንደ ያረጃ ይሄ ማለት ነው። የጃጀ ነው የሚባለው። ይገጥምልን ነው ግጥም ነው
እሷ ቆማለች። ለማንኛውም ልጁን እያሳቅነው ነው እና ሳቅኩ እኮ። አዎ ሁኔታችሁ በጣም እያሳቀኝ ነው። እናንተን ለማዝናናት አንተን ለማዝናናት ኦዲየንስ ለማዝናናት እኮ ነው የመጣ ነው አይደለም? ይገባል። ፋበል ተዝናና። ግን ደግሞ ከሳቅህ ጋር የማዝናናት ሳይሆን ማለት ነው ምን መሰለህ፣ የማዝናናት ሳይሆን በዚህ እድሜያችሁ ማለት ነው ለማዝናናት አይደለም። አንድ እስካሁን የሚያስቅ ነገር አላወራችሁም? ዝም ብላችሁ ከቅድም ጀምሮ የምር አሁን ሊስቅ ነበር አልነበረም? ፍቅር አይተሻል? ያሳቀኝ እኮ ማለት ነው። እንግዲህ ምንም ማድረግ አልችልም። ሌላ ያሳቀኝ እኮ ማለት ነው። ይኸውልህ ያሳቀኝ እኮ ማለት ነው በውስጡ እየሳቀ ነው። ግን ለማንኛውም ወንድሜ ማስቲካውን ትተነዋል። በቃ ከፈለክ እኛ እንገዛላለን። ግን ደግሞ ማለት ነው ምን አለ መሰለህ አሁን ልንነግርህ የመጣንበት ዋናው ነገር ዛሬ በዚህ ምን በዛ ማለት ነው ማንነትህን ደረጃህን አውቄዋለሁ። ኦኬ ስለዚህ የህፃናት ሙያ የደረጃ ሊሸልምክ ነው ሜዳሊያ። ይሄ ልጅ ተማሪም ነበረ ብዙ ነገር ያሳለፈ ሰው ነው እንጂ ብያለሁ። እድሜው ተነኒ ታንዋል ሽበት አላየው ባይዘው ስለሚናደድ ነው እንጂ ወጣት ነው። ግን ወጣት ነው የምር እየተናደድኩ አይዟት እናደድ ወጣት የነብር ጣት አንድ ፍሬ ልጅ ለፍሬ። ለማንኛውም ብራዘር እናመሰግናለን። እኮ ሂድ እንዳትመጣ ደግሞ ሁለተኛ ስትጠራ ደግሞ በጊ መሰድ ዝም ብለህ ተከተል አትምጣ። ሂድ በቃ እንዳናይ ሂድ ቶሎ በል። ብቻዋን ልታገኛት አትችልም ከዚህ በኋላ ሂድ በቃ ችግር የለም። እኔ እና እሷ ቤት እንገናኛለን። አንተ ግን ዝም ብሎ መሀል ጠቅ ይገባል ወያና አላገኘው። ሂድ በቃ ሻው እንደምን ቆም ኧረ ሂድ በእናትህ ታስቀዋለህ። ይሄኛው የንዴት በቃ አሁን ሰልሶታል ማለት ነው። የንዴት ነው ያሁኑ ሳቅ ያስታውቃል። እዚህ አሁን ለማንኛውም ማለት ነው ነገር በሶስት ይጸናል። በሶስት ያጽናው። አሁን አይኔ ጥርሴስ ልማዱ ነው ድዴና ተስኪ የሚለው ለሶስት እንትን ይበል በሶስት ነገር ይጸናል። ከዛ ሂድልን። ዛሬ የሰራውን ቪዲዮ ዋጋ ትከፍልበታለህ። ስንት ብር? በቤተሰብ ዋጋ በቤተሰብ ጋር ቀንስልን። ባመጣህበት ምናምን ሳይሆን ያው እንዳትነካ ሂድልኝ። እንዴ ምን ነው እያረገፈልክ ይሆናል የሆነ ነገር። ለማንኛውም ከዛኛው ከዳኒ ጋር እስኪ ልክልሃለሁ ብያለሁ። ለሱ ልክልሃለሁ ከሰጠህ ማለት ነው። ደግሞ እዚያው ልብስህንም ታጋራለህ። ኧረ ወንድሜ ነፋስ እንዳይወስድ። እስቲ በኪስህ ድንጋይ ነገር ያዝ።